እንግዲህ የሀገሬ ሰው ሲተርት ኩሉ ለጊዜ ይላል። ያ ሁሉ መከራ ያ ሁሉ ውጣ ውረድ አለፈና ዛሬ ላይ ሀንቾ ፍቅረኛ መያዝ ቦታ ላይ ደርሳለች። ሀንቾ እንግዲህ ያሳለፈችው የመጣችበት አንዳንድ ጊዜ ፈተናና መከራ ሲበዛብን መጨረሻው ደስታ እንደሚሆን ያው የታወቀ ነገር ነው። ለዚህም ሀንቾዬ እንግዲህ በመጨረሻ ፍቅረኛ ይዛ አዝራን በሷ ፍቅር እብድ ስክር ብሏል። ሀንቾዬም ዳር ስትል የነበረችው ሀንቾዬ አሁን ላይ እንግዲህ በፍቅር ሰፍ ብላ ወድቃለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ ለቻናሌ አዲስ የሆናችሁ ላይክና ሰብስክራይብ ሼር እያረጋችሁ እንድታበረታቱኝ ለምታበረታቱኝ ደግሞ አመሰግናለሁ። እንግዲህ አዝራ ሀንቾዬን እየጠበቃት ነበረ እና መቼም አልቆየውም ብዬ ተስፋ አደርጋለሁ ይላታል። ትለዋለች አይ ትንሽ የቆየሽ ይመስለኛል በማለት እንግዲህ ሀንቾዬም ፍቅር ይዟታል። አዝራም እንግዲህ በሷ ፍቅር እየተሰቃየ አላረፈርሽም ስቀልድሽ ነው ይላታል። እሺ ሀዳ ምን ልቀጣ? በቃ ቁርስ ቀጣለው ትለዋለች። ቁርስ በልቼ እንደመጣሁ ነግረውሻል ማለት ነው እንዴ? ቁርስ በልተመታል እንዴ ምናምን ትለዋለች። በቃ እበላለሁ፣ የጥላት ገንዘብማ በምንም ብሎ ማጥፋት ነው ይላታል። እንዴ እኔ ጥላት ነኝ እንዴ እያለችው ይቀላለዳሉ። በሌላ በኩል ደግሞ እንግዲህ ጽዮን ወይም አዝራን አፍቅረዋለች ማለት ነው። እንግዲህ ሀንቾዬና አዝራ አንድ ላይ ሆኖ አብሮ ሊቆሰቁሱ ሲሉ ጽዮን ተደብቃ እየተመለከተቻቸው ነበረ። እንዴት ስትል ሀንቾዬ ስታያት እና ጽዮን አምሮባችኋል ባካችሁ ትላለች። ምን እያልሽ ነው ጽዮን? ምን እያልሽ ነው? ቆያና ዝጋ ያለው እስካሁን ድረስ ተገትረህ እሷን እየጠበክ ነበር ትላለች። ማለት አይተሽን ነበር እንዴ? በደንብ ነዋ። ቀጠሮ ነበራችሁ እንዴ? አረ በጭራሽ አዝራ ከዛ በኋላ እንግዲህ ጽዮን ሀና ምን እያደረግሽ ነው? ጽዮን ደግሞ ምን አደረግኩኝ? ከዚህ ልጅ እንድትርቂ ስንት ጊዜ የነገርኩሽ? ከዚህ ልጅ እንድትርቂ ስንት ጊዜ ነው እኔ የነገርኩሽ? ትላለች። እንዴ ጽዮን ምን እያልሽ ነው? ምን እያልሻት ነው ያለሽው? ምንድን ነሽ? ዝም በል፣ ይሄ የኔና የሷ ጉዳይ ነው ትላለች። እንዴ ሀንቾዬ ጽዮን እኔ ምን አደረግኩኝ? ይሄ የመጨረሻዬ ነው፣ የመጨረሻ ማስጠንቀቂያ ነው። ከዚህ ልጅ ብትርቂ ይሻል ብላ ዝታባት እንግዲህ እንትታት ትሄዳለች። ይህም ለምንድን ነው የማትረዳት በማለት አዝራን ትቆጣዋለች። አዝራ ምንድን ነው የምረዳት ይላል። እባክህ ገብተዋል ትላለች። ከዛ በኋላ መላው ይጠፋታል። እንግዲህ ተምቹ ከዚህ በፊት እርግቤ የሰረቀችውን ወርቅ በመጨረሻ ዞሮ ወደ ወይዘሮ ሜላንት ጋር ደርሷል። እንዴት በየት ታላችሁኝ? ተምቹ ያንን ወርቅ ይዞ እርግቤ ሁለተኛ አጠገቤ እንዳደርስ ስትለው በመጨረሻው የእሷ ጠረን ያለበትን እንግደውስ እንደዚህ ታለችኝ፣ አልሰጣትም፣ ማስታወሻዬ ነው፣ ጠረኗ ነው በማለት ተምቹዬ ያንን ቦርሳ ሀንቾዬ ጋር ይቀመጥ አዴራ ይልና ያስቀምጠውና ከአሲር ጋር ይወጣሉ። ሀንቾዬም ወደ ቤት ባለመመለሷ በመጨረሻው አባባ ያንን ሻንጣ ያውታል። እሳቸውም ጥቁር ፌስታል ውስጥ አስገብተው አዙረው ወደ ወይዘሮ ሜላንት እጅ ያመጣሉ። ወይዘሮ ሜላንት ምሳ እየበላች ነበር። የሀንቾ አባት መጡ። ከሀንቾ አባት እንኳን ደህና መጣ በማለት አረፍ ይበሉ፣ እኔ ምግብ ላንጣ ልጅቷ ስራ ይዛለች ትላለች። እሺ በያምጭልኝ ልብላ በማለት ምግቡን ወይዘሮ ሜላንት እየታመጣል። ግን ወይዘሮ ሜላንት ታቀርብለታለች። ለአባባ እጅውን ታጠቡ ቢባሉ አይ እኔ ቤቴ ታጥቤን የመጣሁትና ይሄ ፌስታል ነክተዋል፣ ብዙ ነገር ነክተዋል፣ ግን ታጠቡ ቢባሉ አይ በተወደደው ውሃ መታጠብ የለም በልጀታ በቃ አንድ ፊቱ ታጠባለሁ አሉ። እሺ እንግዲው አለች ወይዘሮ ሜላንትም አባባ ምግባቸው ቀረበላቸው። በልብላ እንግዲህ እየበላ አለች ወይዘሮ ሜላንት። የሙይፊን ፌስታል ነው እዚህ የመጣኸው ትላለች ወይዘሮ ሜላንት። ወርቋ መሆኗን ቆብ የላት ወይ ምግቡን እኮ ታገኝ ረሳሁት እንጂ እሱን ላደርስ ነበር የመጣሁት ይላሉ። እንዴ ፌስታሉን? አዎ ፌስታሉን ላደርስ ነበር የመጣሁት።
ላደርስን የመጣሁት ሀንዬ ቤቱ ረስታው ነው መሰለኝ ላደርስላን የመጣሁት። ሀዲያ እኮ ትመጣ ታመጣው ነበር ልጄ። ምን አደከመህ? ምን ነው ደከመህ? እሱማ በኋላ ይደርስ ነበር ግን እንደው ቦርሳ ቤት ውስጥ ረስታ አትወጣም እና ለዛ ምናልባት የሚያስፈልጋት ነገር ታለ ብዬ ነው ይላሉ። ወይዘሮ ሜላትም ለነገሩ ጥሩ አደረግ እንኳንም መጣ እንኳንም ወደ ቤት ዘለክ በማለት እንግዲህ ፈገግ ብላ በደስታ ትቀበለዋለች። በልበላሲ እየበላ ትለዋለች። በመጨረሻም ያን ቦርሳ ከጥቁር ፌስታል ውስጥ አንስተው ይሰጧታል። እንዴ ሀንቾዬ እኮ እንደዚህ ያለ ቦርሳ የላትም ነበር ትለዋለች። ምን አውቃለሁ ምናልባት ገዝታ እንደው የጨመር ምን ላምጣ ትላለች ወይዘሮ ሜላት። አረ ምንም በቃ ጠገብኩኝ፣ ግን ባለፈው ያልሆነ ነገር ቀበጣጥረን አስከፋንሽ ይላታል። እንዴ ምን ተናግራችሁ ምን አጠፋችሁ? ያቺ ጓደኛሽ ስለዚያ ጓደኛሽ እናንተማ ትክክል ናችሁ እኔ ነኝ እንጂ እንደው ምንም አላስታውስ ትትኝ ግራ ነው የገባኝ ይላሉ አባባ። እሷም ሜላትዬ ምን ላድርግ ብለህ ቦታው ላይ ለመድረስ ብዬ ነበር እና አሁን ምን ላይ ደረሳችሁ? ግን አለን እንዳለን ዋናው ያንቺ ማስታወስ ነው። ዋናው ያንቺ ማስታወስ ጤና መመለሱ ነው። ዋናው ያንቺ ጤና መመለሱ ነው። ለሀንዬ ሲል እግዚአብሔር ማረኝ ትላለች ወይዘሮ ሜላትም። ለሀንዬ ሲል ነው እግዚአብሔር የማረኝ ትላለች። አንማ ነገር ተይኝ አምላክ መችም እኮ ጥበቡ ያልቅበትም ይላል አቶ የነዋ ላይ። አምላክ ጥበቡ ያልቅበትም የእሷን ነገርማ እንደው ተይ ብቻ መጨረሻውን ያሳምርላት፣ መጨረሻውን ያሳምራት፣ የመጨረሻ ደስታ ይስጣት ለልጄ። ትናንት ለዚህ ሁሉ ነገር መመስገን ያለብህማ አንተ ነህ። እስቲ ቆይ እንጀራ ላንጣ ልጨምር። እንግዲህ ተምቹ ግራ ግብት ብሎታል። በሌላ በኩል እንግዲህ በእርግብዬ ፍቅር ውድቅ ጥንብዝ ብሏል። የሚያሳዝነው ደግሞ ያው አንድ ቀን እንዳያችሁት አርገዋለች ነነነነ አርገዋል። አሁን ላይ በቃ ግራ ገብቶታል። እና አንተ ልጅ ግን ምን እየወንክ ነው ይለዋል አሲር። በጣም ግራ ገብቶኛል ብቻ ተወኝ በቃ ሂድና ይቅርታ ጠይቃት። ምን ብዬ ነው ይቅርታ ምጠይቃት ይላል። አሁንማ እኮ የባሰ አክስቷን ነው ያሳሰርናት በማለት እንግዲህ በላው ጥፍትፍት ብሎበታል ተምቹዬ። ይሁንና ደግሞ በእርግብ ፍቅር ወድቋል። እርግቤም ለገንዘብና ለሌላ ሀገር ያስወጣኛም ብላ እንጂ ለፍቅር አይደለም። በአሁኑ ሰዓት እርግቤ የቦርሳው መጥፋት ደግሞ በሌላ በኩል ሀሳብ ሆኖባታል። ቦርሳው ዞሮ ወይዘሮ ሜላት እጅ ገብቷል። ተምቹም የአሜሪካው ዘሪሁን ሳይሆን የአዲስ አበባ የጎዳና ተዳዳሪ ሆኗል። አሁን እርግብዬ ከሁለት ዛፍ ወርቃለች። ምንም የምትመካበት ምንም የምትጨብጠው ሆነ እምትይዝ የላትም። በአንድ በኩል ወንጀለኛ ነች፣ በሌላ በኩል ድሃ ነች። በቃ ይችን ወርቅ ተማምና ወርቁን ሸጬ የሆነ ነገር አደርጋለሁ ወይ ታገር እወጣለሁ ብቻ ብዙ ተደብቃ ራሱ እንኳን ለመኖር ለመብላትም ለመጠጣትም ይሄ ወርቅ ገንዘብ ያስፈልጋት ነበር። ይሁንና አሁን ላይ ከወርቁም ከሁሉም ወንጀለኛ ብቻ ሆና ቁጭ ብላለች። እርግብዬ ምስኪኑ ተርፍ ባያ ጉዳይ እንደሚባለው የእርግብ ነገር እንግዲህ መጨረሻ እንግዲህ ወይዘሮ ባዩሽ መታሰሯን ሜላትም ሆነች ሀንቾ አልሰማችም። እና አባባ ሀንዬ ካልነግርሽ ይሏታል። ምንድን ነው የምነግረኝ? ያቺ ዘመዳችሁ እኮ ታሰረች። እንዴ አባዬ ማነች ዘመዳችን? ያቺ ባዩሽ የምትያት በቀረሁ እንደው ሳሊያ በቀረሁ እንደው ይላል። ታሰረች ማለት ያው ፖሊስ ይዟታል ማለት ነው። ፖሊስ ይዟታል። እማዬንቻ አሳሰረቻት ትላለች ሀንቾዬ። እማዬንቻ አሳሰረቻት? እሷ መታሰሯን አታውቅም። አቶ ነዋል አዳ አሲርና ጓደኛው ናቸው ለፖሊስ ጠቁሞ ያስያዟት። ሀንቾዬም እንዴት አባዬ ትላለች። ምን እንዴት ያለሽ? ያው ወንጀለኛ ነኝ ጥሩ ነገር አልሰራች ታውቂያለሽ ይሏታል። አባዬ እነዚህ ልጆች ግን ጥሩ ነገር የሰሩ አይመስለኝ። ቤት ወንጀለኛን ስላልሲያዙ ነው ጥሩ ነገር ያላደረጉት? ወንጀለኛ ለህግ አሳልፈው ስለሰጡ ነው ጥሩ ነገር ያላረጉት ይላል። ይሄን ነገር ማድረግ እኮ ለማዬ ቀላል ነበር፣ ግን እሷ ብቻ ነው እማዬ ሴትዮዋን
መጠየቅ የፈለገቻት ትላለች ሀንቾዬ። ብቻዋ የምፈልጋት እንዴ አታገባት ምን ልታረጋ ነው ለብቻዋ የምፈልጋት ይላሉ አባባ። ግራ ይገባቸዋል። አላቅም አባዬ፣ እስቲ ለማንኛውም የሚሆነውን እናያለን። እኔ ራት ልስራ ትላለች ሀንቾ። ሀንዬ ደግሞ ታልነግርሽ አሉ ረስተውት የኔ አባት። እንዴ ደግሞ ምን አረገች አባዬ? ደግሞ ምን አረገች? አንዷ ላይ ደግሞ እንደ ልማዷ ሽጉጥ ደቅና ካላመጣሽ ብላ ልገላ የፋታ አቤት እሷ ይላሉ እንግዲህ ናተና ላይ አቤት እሷ ደግሞ አንዷ ላይ ሽጉጡን ደቅና ልትደፋት ይላሉ። ተበላናት፣ የሰው ነፍስ በልታ ማጠግብ ነፍሰ በላናት፣ ገንዘብ ወዳድ ናት በማለት እንግዲህ አባባ ይገረማሉ። አዎ ወይዘሮ ባዩሽ እንግዲህ በጣም ኃይለኛ ራስ ወዳድና ጭካኝ አረበኔ ነች። ገንዘብ ነው እንጂ ሰውና ጓደኛዬ ምናምኔ የለም። ወይዘሮ ባዩሽ እንግዲህ በቃ ገንዘብ ጅብ ማለት ነው። ለዛውም የቀኑ እንግዲህ ተምቹ አሲር እንደመከረው የአሲርን ምክር ተቀብሎ ወደ እርግብዬ ጋር ይሄዳል። ይነግራታል። ያለውን ነገር ሲነግራት እርግብዬ ትቆዝማለች። እርግብ በቃ ተጨነቅሽ እኮ ይበቃሻል ይላታል። እንዴት ነው የማልቆዝመው? ቀጣይ እኮ እጣ ፋንታው እኔ ነኝ እኮ ባለተራዋ ትላለች። እኔ እያለሁማ መቼም ለፖሊስ አትሰጭም፣ ፖሊስ አይዝሽም ይላል ተምቹዬ። እንዴ ወንጀል እኮ ነው ትሰራ የነበረው፣ ወንጀል እኮ ነው የሰራሁት። በጠራራ ፀሐይ እኮ ወንጀል ሰርቻለሁ። ስለዚህ ባዩሽ ታሰረኝ ማለት ነገ ጧት ደግሞ የኔ ጣፋንታ ነው። ወንጀል ነበረ ትሰራ የነበረው ወንጀል ነበር። ስለዚህ ምንም አማራጭ የለኝም ትላለች እርግብዬ። እንግዲህ አዎ ግጥም ያለ ወንጀል ቢሆንም አንቺና ክስትሽ በጣም ትለያያላችሁ ይላል ተምቹዬ። አንቺና አክስትሽ በጣም ትለያይ። ተወይ በእናትህ ያው ነን፣ ምንም አንለያይም። ተወኝ እባክህ ያው ነን። ማንኛውም አንቺ አትጨነቂ፣ በቃ እኔ ያለው። ለማንኛውም አሁን እኔ ልሂድ ይላል ተምቹዬ። እንዴ ወዴት ነው የምከደው? ወዴት ነው ማለት መቼም እዛ አላድር ይላል ተምቹዬ። እንዴ ለምንድን ነው የማታድረው ትላለች። እንግዲህ እርግብ ይስቃል። ትዝ አለችው ያው እንደ ሴትና እንደ ወንድ ያለው አንድ ቀለታለ። እንግዲህ አሁን ለምንድን ነው የማታድረው ስትለው ማለት ይላል እያካከከ ተምቹዬ። ሳትነግረኝማ የትም መሄድ የለም ትላለች። ምስኪን ቦርሳው የለም ልጄ ባለቤቱ እጅ ገብቷል። የትም አከድም። ቦርሳሽንማ አስቀምጫዋለሁ አልኩሽ እኮ። ቦርሳሽንማ ደህና ሰው እጅ ገብቷል። ባልተቤቱ ዞሮ ሀቅ ያለው ሀቅ ነው። ዞሮ ባልተቤቱ እጅግ አይነ ያስቀመጥከው የሆነ ቤት አስቀምጫዋለሁ። ተቀምጧል፣ በቃ ተቀምጧል። ለምንድን ነው የፈለግሽው? እንዴት ነው የማልፈልገው? ቦርሳው እኮ የኔ ነው። እንዴት በይህን ያህል ተጨነቅሽለት እኮ ብዬ ነው። የት እንዳስቀመጥከው ትነግረኛለህ ወይስ አትነግረኝም? ትነግረኛለህ ወይስ አትነግረኝም? ነግርሽም እኮ ሰዎቹን አታውቂያቸውም። እና ሄዳ አሁን ሄደን እናምጣ ትላለች። እንግዲህ እና ሄደን አሁን ሄደን እናምጣ። መሽቷል እኮ በዚህ ሰዓት እንዴት ነው ሰው ቤት የምንሄደው? ምን ልንል ነው ሄደን? ዘሪሁን እምልህን እየሰማኝ አይደለም መሰለኝ ትላለች። እንግዲህ ተምቹ ነው ስሙ። ዘሪሁን እምልህን እየሰማኝ አይመስለኝም። እውነት እየሰማኝ አይደለም መሰለኝ ተምቹን እንግዲህ ዘሪሁን እምልህን እየሰማኝ አይመስለኝም በማለት እንግዲህ ምንም ቦርሳ ከኔ ውጪ ማንም መንካት የለበትም። እንዴ ይህን ያህል ቦርሳ ውስጥ ፈረንጅ ቀብረሽበታል እንዴ ይላላ ተምቹዬ። አቀል ዳቦ ትላለች። ሰው ውስጧ ተቃጥሏል። አሁንም እያለሰለሰች ተምቹን የምትቀርበው ቦርሳው እጇ እስኪገባላት ድረስ እንጂ የእውነት ቦርሳው ተገባላ በኋላ ተምቹን አፈልገውን። ግን የሚያሳዝነው ነገር ቦርሳው ባልተቤቱ እጅ መግባቱ ነው። እና እሷ በዛም በዚህም እያለች እየተለሳለሰች አለችው። ቦርሳው እጇ እስኪገባል አረኛ አይደለ እንዴ ያወራሁት? ቦርሳውን ማንም መንካት የለበትም እያልኩ እኮ ነው። አሰማኝም? በቃ ነገ አምጥቼ እሰጥሻለሁ። አዎ ቶሎ ብመልስልኝ ነው የሚሻልህ። ቶሎ ብመልስልኝ ነው። በቃ እሺ ደግ በቃ እኔ ልሂድ አሁን ይላል ተምቹዬ። የት ነው የምከደው? የትም መሄድ የለብህም።
እዚሁ አድረህ ጧት ቦርሳው አለበት አብረን እንሄዳለን በማለት እንግዲህ ተምቹን አላስወጣት። እሱ ይሻላል ይላል። ተሻለም አልተሻለም ማደር ግዴታ ነው። አንተን ለቅቄ ድጋሚ አንተን አልፈልግም። ስለዚህ እዚሁ ታድራለህ። ጧት በጧት ቦርሳው አለበት እንሄድና ቦርሳዬን እቀበልሃለሁ። እሺ ይላል። ታይሽ ግን ምንም ምግብ የመስራት ፍላጎት ያለሽ አይመስለኝም። እንደዚህ እኮ እያየኸኝ ምግብ የመስራት ፍላጎት ይኖራታል ብለህ ታስባለህ? ወይዘሮ ሜላንት አልጋዋ ላይ ገደፍ ብላ ነበር እና ሀንቾ እየመጣች ማይ ስራ ይዘሻል እንዴ ትላታለች። አልያዝኩም፣ የሆነ ነገር ላውራሽ ነበረ። ምን ሆንሽብኝ የኔ ልጅ? አይ ምንም አልሆንኩ፣ ስለ ወይዘሮ ባዩሽ ላውራሽ። ባዩሽ ደግሞ ምን ሆነች ትላለች። እማዬ ይሄ ነገር አንቺን ላያስደስትሽ ይችላል፣ ግን ደግሞ ማወቅ ስላለብሽ ነው። እርግጠኛ ነው አያስደስትሽም፣ ግን ደግሞ ማወቅ አለብሽ። ወቂውና ከዛ በኋላ የምትወስኙን ወስኝ በማለት እንግዲህ መሆናል ሀኑዬ ባዩሽ መሆናል። ባዩሽን ፖሊሶች ይዘዋታል። ባዩሽን ፖሊሶች ይዘዋታል ስትላት ምን መቼ ተያዘች? እኔ መቼ እንዴት ተያዘች አላቅም፣ ብቻ እንዴት ተያዘች አባዬ ነው የነገረኝ በማለት እንግዲህ ሀንቾዬ ለእናቷ ትነግረች። ይሄን እንዴት አወቀ? እንዴት እሷ መታሰሯን አወቀ? በማለት ሀንቾዬን ታፋጣ። ያስያዟት ልጆች ነግረውት ነው። ያስያዟት ልጆች ለአባዬ ነግረው። ማን ነው ያስያዛት? ለፖሊስ ጠቁመው ያስያዟት ላንቺ ደም የሰጠሽና ጓደኛው ነው ትላለች። እነሱ ደግሞ ምን አገባቸውና ነው በማለት እንግዲህ ለባዩሽ ትከራከርላታለች። ግን ያላወቀችው ነገር በእነሱንም ለማስገደል ተላይ ተታሽ እያለች ያለች ሴት ስለነበረች ነው ሊያስይዟት የቻሉት። ፎቶ እና መስቀል እንዲሰርቁ ያደረገችው እነሱን ነው። እነሱ ብዙ ነገር ያውቃሉ በማለት እንግዲህ ስትላት፣ ወይኔ የጉድ ነገር ውስጥ የአባትሽ እጅ የለበትም ብዬ ተስፋ አደርጋለሁ በማለት ባዩሽ እንግዲህ ይቅርታ ሜላንት እንትን ትላለች። ማዬ አባዬ እጁ የለበትም፣ ግን ደግሞ ልጆቹም ቢሆኑ ስህተት የሰሩ አይመስልም። እውነታው ስታይ ስህተት አልሰሩም፣ ትክክል ናቸው። ያደረጉት ትክክል ናቸው። ግን ደግሞ ባዩሽ ማሳሰር አልነበረባቸው እኮ። ባዩሽ እኮ ወንጀለኛ ነች ስትላት ብኮን ታሰር አልነበረባትም እያለች እንግዲህ ወይዘሮ ሜላን ትገታገታለች፣ ትጨጋጨጋለች፣ ተመከተላታለች። ወንጀለኛ ብኮንም ለህግ መቅረብ የለባትም። ያጠፋችውን ጥፋት መጠየቅ የለባትም። በቃ መጠየቅ የለባትም። መደበቅ አለባት። ወንጀለኛን የመደበቅና ወንጀለኛን የመሸፈን ነው የወይዘሮ ሜላንት እንግዲህ አዝማሚዋ። እኔ ታንቺ አላቅም፣ ግን ደግሞ መታሰሯ እኮ እኛን ነው የሚያስደስተው። እኔ ታንቺ አላቅም፣ ይሁንና መታሰሯ እኛን ነው የሚያስደስት። ባዩሽ እኮ ሰው የላትም አንዬ፣ በቃ ከእንግዲህ በኋላማ መበስበሷ ነው ትላለች። እንደ ሜላንትዬ እሷ እኮ ሰው የላትም፣ እሷ ሰው የላትም ትላለች። ምንም ላደረገችው ላጠፋችው የሰው ነፍስ ላደረገችው ነገር ሁሉ የሰው ነፍስ አጥፍታለች። ምንም የማያውቅ ምስኪን ነፍስ አጥፍታለች። ቢሳካላት እኮ እኛንም ለማጥፋት ነው፣ አንቺንም የመግደል ሙከራ ነው እኮ ያደረገችብሽ። መዳንሽን አትይው። በሌላ በኩል ደግሞ የኔን ታሪክ ሰረቀች። ይህን ሁሉ ያደረገች ሴት መቀጣት አለባት፣ መታረም አለባት። የሰራችውን ስራዋን የዘራችውን ማጨድ አለባት በማለት እንግዲህ ሀንቹዬ ትሟገታለች። ወይዘሮ ሜላንትዬ ደግሞ እሷ ሴላትን በቃ ትበሰብሳለች፣ የሚያወጣት የለም ትላለች። እንግዲህ ይህች ሴትዮ ሌባ፣ ወንጀለኛ፣ የሰው ነፍስ ያጠፋች፣ አሁንም የሰው ነፍስ ለማጥፋት ከላይ ተታች እያለች ያለች ሴት አልሳካላት ሲል በመጨረሻው እቅዷ ከዳችው የበላችበት መልሳ ስለ ከዳት እንጂ ብዙ ነገር ያሰበች ሴት ነች። እና ይሁንና ወይዘሮ ሜላንት በቃ መጠየቅ የለባትም። ይህ የሚያሳየው ወንጀለኛን የመደበቅ ወንጀለኛን የመሸሸግ በሰራው ወንጀል ለፍትህ አለማቅረብ። በሌላ በኩል ደግሞ ወይዘሮ ሜላንት ወንጀለኛ ነች ማለት ይቻላል። ምክንያቱም ወንጀለኛን የደበቀ ሰው ወንጀለኛ ነው ራሱ ማለት ነው። ሰው
ወይዘሮ ሜላን ተሳስታለች። መጥየቅ አለባት። የቤተሰቡን መከራ የቤተሰቡን ስቃይ አብዝታባታቸዋለች። ስለዚህ እንደ በሌላ በኩል ደግሞ የነተምቹን ጓደኛ አስገድለዋለች። በአንድም በሌላም ወይዘሮ ባዩሽ መቀጣትና ባንድና ሁለት ተብላ በሰራችው ስራ መቀጣት እንደምልሽ አላቅም። ባዩሽ ግን በጣም አሳዝናኛለች ትላለች። እንግዲህ ባዩሽ ሜላንት እንዴ እማዬ ከዚህ ሁሉ ነገር በኋላም እንደማሁንም ታሳዝንሻለች። አሁንም ለሷ ታዝንላታለች። ከዚህ ሁሉ ውጣ ውረድ ውስጥ ከዚህ ሁሉ መከራ አሁንም ድጋሚ ለሷ ታዝንላታለች። በጣም ታሳዝነኛለች። በጣም ታሳዝነኛለች። እድሏ እኮ ሁሉ ጠማማ። አዬ እንድታውቂው ብቻ ነው የነገርኩሽ። በቃ እኔ ወደ ሳሎን ልሂድ። አንቺ እንደፈለግሽ ሁኚ፣ ምንም ሁኚ፣ አይመለከተኝም። እኔ ወደ ሳሎን መሄድ። እንግዲህ ደግሞ በሌላ በኩል አውጥቶ የመናገር ያልቻለው አሲርዬ ደግሞ በሀንቾዬ ፍቅር ውድቅ ብሏል። ይሁንና ሀንቾዬ አዝራ ናፍቀራለች እና ናፍቀው እስቲ አያገኛታል። አሲር መሆናል ምንድነው ትላለች። ወደ ተምሮ እየሄድሽ ነው መሰል ልሸኝሽ? አዎ ሸኘኝ። እንደነው ቆንጆ ነው አሲር። አንተ ግን እኮ ለምን እንደፈለግከኝ አልነገርከኝ። እንጃ ለምን እንደፈለኩሽ ራሱ እኔም አልገባ ማለቴ ካየሁሽ ቆየው መሰል ናፈቅሽኝ ይላታል አሲር አይኗን እያየ። እንግዲህ ናሲር በጣም አፍቅሯታል። አይን ውስጥ ያስታውቃል። እሷ ግን ልትረዳው አልቻለችም። ያው እሷም የምትረዳው ነገር አይደለችም። ውድና የተከበራችሁ አድማጭ ተመልካቾች እንደተለመደው ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። አመሰግናለሁ።